والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد صلاة العيدين ወይም የዒድ ሶላትን ቤት ውስጥ መስገድ በተመለከተ አጠር ያለ ማብራሪያ የምንሰጥበት ትምህርት ይሆናል። ነው ሶላተ ልዒድ በርካታ ዑለሞች ዘንድ ፈርዶል ኪፋያ ማለት ከሙስሊሙ ማህበረሰብ ውስጥ የተወሰኑት ሊሰግዱት የሚገባ ግዴታ የሚሆን አንድ ሀገር ላይ ሁሉም ሶላተ ልዒድን የተው እንደሆነ የሀገሩ ሰዎች ጥፋተኛ ተብሎ አላህ ዘንድ የሚጠየቁበት፣ የተወሰኑት ከሰገዱት ደግሞ ሌሎች ባይሰግዱ በግዴታው የማይጠየቁበት ማለት ነው። የተወሰኑ ዑለሞች ደግሞ እዚህ ደረጃ የደረሰ ግዴታ አይደለም ይልቅ የጠበቀ ሱና ነው ያሉበት ሁኔታ አለ። ዑሙመን ሶላተ ልዒድ ከትልልቅ የእስላም መገለጫዎች መሃል አንዱ ከመሆኑ አንፃር ሙስሊሞች ሶላተ ልዒድን ሊተው አይገባም። ሶላት የዒድ አልፍጥር የሚሆን የዒድ አልአድሓ ሶላተ ልዒድ የሚሰገደው 2 ረክዓ ብቻ ነው። የመጀመሪያው ረክዓ ላይ ፋቲሓ ተቀርቶ ከዛ በኋላ ሰቢሕ እስመ ረቢከል አዕላ ይቀራል። ሁለተኛው ላይ እንደዚሁ ፋቲሓ ተቀርቶ ሀል አታከ ሐዲሱል ጋሺያ ይቀራል። ሱረቱል ቃፍና ኢቅተረበ ወይም ሱረቱል ቀመርንም መቅራት ይቻላል። ፋቲሓ ከመቅራት በፊት ተክቢራ ተደርጎ የመጀመሪያው የመክፈቻ ተክቢረቱል ኢሕራም ተደርጎ 7 ጊዜ አላሁ አክበር አላሁ አክበር አላሁ አክበር ይባላል። ከዛ በኋላ ፋቲሓ ይቀራል። ከዛ ሱራው ይቀራል። ሱረቱል አዕላንም ይሁን ጋሺያን አያ ደግሞ ቃፍንም ይሁን አልቀመርን ያልሐፈዘ ሰው የቻለውን ሌላ ሱራ መቅራት ይችላል። ከፋቲሓው ከቁርአኑ በኋላ ሩኩዕ ተደርጎ ስጁድ ተደርጎ ሩኩዑ ስጁዱ ላይ ሌላ ጊዜ የሚባሉ ዚክሮች ተብለው ከዛ በኋላ ወደ ሁለተኛው ረክዓ በመነሳት አላሁ አክበር ይባላል። ስንነሳ ከምንለው አላሁ አክበር ወይም ተክቢር በኋላ 5 ጊዜ በመደዳ አላሁ አክበር ይባላል። የመጀመሪያው ተክቢር ላይ ከተክቢረቱል ኢሕራም ከመክፈቻው ተክቢር በኋላ 7 ጊዜ፣ ሁለተኛው ረክዓ ላይ ደግሞ ከስጁድ ስንነሳ ከምንለው ተክቢር ውጪ 5 ጊዜ ተክቢር ይባልና ከዛ ፋቲሓ ይቀራል። በተክቢሮች መሃል የሚባል ዚክር አለ ወይስ የለም የሚለውን በተመለከተ አንዳንድ ዑለሞች ከአንዳንድ ሱሐቦች እንደተገኘው ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ይባላል ብላ። ይሄን ማለትም ይቻላል። ዝም ብሎ ተክቢሮችን አከታትሎ ማለትም ይቻላል። ይህ የረካውን ብዛትና አፈጻጸሙን በተመለከተ ሲሆን የሶላተ ልዒድ ወቅት መቼ ነው የሚለውን በተመለከተ የሶላተ ልዒድ ወቅት ልክ እንደ ሶላተ ዱሃን ፀሐይ ወጥታ ከፍ ብላ በደንብ ጎልታ መታየት ከጀመረችበት ጊዜ ጀምሮ የዙህር ወቅት እስኪቃረብ ድረስ የዙህር ወቅት ሊገባ 25 አካባቢ ደቂቃ እስኪቀረው ድረስ ማለት ነው። የዒዱ ሶላት የዒድ አልአድሓ ሲሆን ፈጠን ብሎ መስገዱ ሱና ነው። የዒድ አልፊጥር ሲሆን ደግሞ ትንሽ ዘግየት ማድረጉ ሱና ነው። በጥቅሉ የዒድ አልአድሓ ላይ ሰዎች ወደ ቤታቸው ፍጥነት ተመልሰው ሙድሒያቸውን በጊዜ ያርዱ ዘንድ ነው። ዒድ አልፊጥር ላይ ማዘግየቱ የተወደደው ሰዎች ዘካተል ፍጥራቸውን አውጥተው ሳይጨናነቁ ለሶላት እንዲደርሱ በማለት ነው። በመሰረቱ የሶላቱ ወቅት ሰፊ ነው። ፀሐይ ከወጣችበትና ከፍ ብላ ጎልታ ከታየችበት ሰዓት ጀምሮ ፀሐይ እኩለ ሰማይ እስከምትሆንበት ጊዜ ድረስ አልያ ደግሞ ለዙህር 20-25 ደቂቃ እስኪቀር ባለው ጊዜ ውስጥ ይሰገዳል። በመሰረቱ ሶላተ ልዒድን ሜዳ ላይ ግልጽ የሆነ ሰፊ የሆነ ቦታ ላይ መስገድ ሱና ነው። አስፈላጊ ሆኖ ከተገኘ ዝናብ ካለ ሜዳ የሚሰገድበት ስፍራ ከሌለ የተለያዩ ምክንያቶች ካሉ መስጂድ ውስጥ መስገድም ይቻላል። ሶላተ ልዒድ ከሙስሊሞች ጋር በጀማዓ ያመለጠው ሰው ቤት ውስጥ ቀዷ ማውጣት መስገድ ይችላል። ቤት ውስጥ ቀዷ በሚያወጣበት ጊዜ የተወሰኑ ዑለሞች 4 ረክዓ ነው ቀዷ የሚያወጣው። ጁሙዓ ሶላት ያለፈው ሰው ያለፈውን የጁሙዓ ሶላት ዙህር አድርጎ 4 ረክዓ እንደሚሰግደው ያሉ አሉ። ሌሎች ደግሞ 2 ረክዓ ነው የሚሰግደው ያሉ አሉ። ይህን የምንለው በመሰረቱ ሀገሩ ላይ በየቦታው ተሰግዶ በግለሰብ ደረጃ
መስገድ ያልቻለ ሆኖ በግሉ በሚሰግድበት ጊዜ ነው። ነገር ግን አሁን ላይ በኮሮና ወረርሽኝ ምክንያት እንደተለመደው በየቦታው በየመስጂድና ሜዳው ስለማይሰገድ ሰዎች በቤቶቻቸው ውስጥ መስገድ ይችላሉ። ይህንንም ዑለሞች ፉቃሃዎች ከትለን እንደምንገልጸው ቤት መስገድ እንደሚቻል ተናግረዋል። መስጂድ ሄደው ሜዳ ሄደው መስገድ ለማይችሉ ሰዎች። ስለዚህ 2 ረካ ያድርግ 4 ረካ ያድርግ የሚባለው በመሰረቱ በሀገሩ በአካባቢው ተሰግዶ ሳለ በግለሰብ ደረጃ ዑድር ኖሮት ሄዶ መስገድ ላልቻለ ሰው እንደ ቀዷ ስለሚሰግደው ጁሙዓ ያመለጠው ሰው 4 እንደሚሰግደው፣ ጁሙዓ ያልሰገደ ሰው በዛ ቀን ዙህሩን 4 እንደሚሰግደው፣ ዒድም ያመለጠው 4 ይስገድ ነው የተባለው። ነገር ግን ሀገሩ ላይ ካልተሰገደ እንደ አዲስ ቀጥታ እየሰገደ ስለሆነ 2 ረካ መስገድ ይቻላል። ቤት ውስጥ በሚሰገድበት ጊዜ ለብቻም መስገድ ይቻላል። ብቻውን የሆነ ሰው ጀማዓ ካለ ጀማዓውን ቤተሰቡን ሰብስቦ መስገድ ይችላል። ኢማሙ ሻፊዒ፣ ኢማሙ ነወዊ፣ ሌሎችም የዲን መሪዎች ሶላተል ዒድን ቤት መስገድ እንደሚቻል ተናግረዋል። ሴት ልጅ ወደ ዒድ መስገጃ ስፍራ መሄድ ካልቻለች ቤት ልትሰግድ ትችላለች። እንደዚሁ ደግሞ መንገደኛ የሆነ ሰው ጉዞ ላይ ሆኖ እየተጓዘ ሳለ የተኛውን ስፍራ ላይ ለብቻውም ይሁን ከሰው ጋር ሊሰግድ ይችላል። ባሪያ በነበረበት ጊዜ ላይ ከሰዎች ጋር ሄዶ መስገድ ያልቻለ ባሪያ ቤት ውስጥ መስገድ ይችላል ብለዋል። አነስ ብን ማሊክ ረዲየላሁ ዐንሁ አርዳህ ሌሎች ሜዳ ሄደው ሲሰግዱ እሳቸው ቤተሰባቸውን ሰብስበው 2 ረካ እንደሰገዱ ተዘግቧል። ቤት ውስጥ በሚሰገድበት ጊዜ በምን መልኩ ነው የሚሰገደው ያለን እንደሆነ አላ ሀይአቲሃ ብለዋል ዑለሞች። ከቤት ውጪ መስጂድ ላይ ሜዳ ላይ እንደሚሰገደው ነው ቤት ውስጥም የሚሰገደው ብለዋል። መግቢያ አካባቢ ላይ እንደጠቀስነው የመጀመሪያው ረክዓ ላይ ከተክቢረተል ኢሕራም ከመክፈቻ ተክቢራ በኋላ 7 ተክቢራ ተደርጎ፣ ሁለተኛው ላይ ከሱጁድ ሲነሱ ከሚባለው ተክቢራ ውጪ 5 ተክቢራ ተደርጎ መሃል ላይ የሚባሉ ዚክሮች ተብሎ፣ መጨረሻ ላይም ሶላት ካለቀ በኋላ ኹጥባ ተደርጎ ልክ ሜዳ ላይ መስጂድ ላይ እንደሚሰገደው ይሰገዳል ብለዋል። ባይሆን ቤት ውስጥ የሚሰግድ ሰው ብቻውን የሰገደ እንደሆነ ኹጥባ አያደርግም። በጋራ በጀማዓ የተሰገደ እንደሆነ ቤት ውስጥም ቢሆን ኹጥባ ይደረጋል ብለዋል የተለያዩ ሊቃውንቶች። እንደዚህ አይነት ሁኔታዎች ላይ ኹጥባ ማድረግ ይህን ያክል ከባድ አይደለም። አባወራው ቤት ውስጥ ያሰገደው ሰው ሶላቱ ቀደም ሲል በተጠቀሰው መልኩ ተሰግዶ እንዳለቀ ሰዎች ፊት ተነስቶ በመቆም አላህን አመስግኖ ነቢ ላይ ሶላዋት አውርዶ የሚችለውን 1-2 አንቀጽ ቀርቶ ከዛ በኋላ አረብኛ ከቻለ መልካም፣ ካልሆነ በራሱ ቋንቋ ከወቅቱ ከሁኔታው ጋር የሚሄድ አጠር ያለ ምክር ነገር ለግሶ አላህን አመስግኖ ሶላዋት አውርዶ ማጠናቀቅ ይቻላል። የዒድ ሶላት ኹጥባው ከጁሙዓ ኹጥባ ለየት የሚያደርገው ነገር አለ። መግቢያው ላይ ተክቢር ይባላል። ይህ ቢባልም ቢተውም ችግር የለው። ሲጀመርም በተወሰነ መልኩ ኺላፍ አለበት። የቻለ ሰው ኹጥባውን በተክቢር ቢጀምር፣ ያልቻለ ሰው ቀጥታ አላህን አመስግኖ ነቢ ላይ ሶላት አውርዶ ወደ ኹጥባ ቢገባ መልካም ነው። ኹጥባው አንድም ቢሆን ችግር የለውም፣ 2ም ቢሆን ችግር የለውም። በርካታ ዑለሞች 2 ነው ብለዋል። አንዳንዶች የተወሰኑ የዒድ ኹጥባ 1 ብቻ ነው ያሉም አሉ። ጭራሽ ደግሞ ኹጥባው ቢቀርም ይህን ያክል ችግር የለም። በተሟላ ሱናውን በጠበቀ መልኩ መስገድ ያልቻለ ሰው ወይም መስገድ ማይችሉበት ሁኔታ ከተፈጠረ እንዴተኛውም 2 ረክዓ ብቻ ቢሰግዱ ሶላተል ዒድ እንደሚሆን የጠቀሱ ፉቃሃዎች አሉ። ወለው ሱልየት ረክዓተይን ከአይ ሱነቲን ጃዝ ብለዋል። እንዴተኛውም ሱና 2 ረካ ብቻ ቢሰግድ ሶላተል ዒድ ይሆናል። ሶላተል ዒድ ተብሎ ተነይቶ እስከተሰገደ ድረስ ብለዋል። ይህ ማለት በሁለቱም ረካዎች ከፊት ከፋቲሓ በፊት 7 ጊዜ የሚባለው ተክቢር ቢቀር ኹጥባው ቢቀር ችግር የለውም ማለት ነው። የሶላተል ዒድ ንያ በተመለከተ በምላስ የሚባል ነገር የለም። ብዙ ሰዎች ምን ተብሎ እንደሚነየት አላቅም ይላሉ። የተለያዩ ዒባዳዎች ዋናው ዒባዳው በዲን የተደነገገ መሆኑን ማወቅ፣ አፈዛዘሙን ማወቅ ነው። ቁጥሩን ካወቀን ወቅቱን ካወቀን በልባችን ዒባዳውን ለመስራት ከወሰነን ካቀደን በቂ ነው። ባጭሩ የዒድ ሶላት አሰጋገድ ይሄን ይመስላል። በሱናና በዋጅብነት መሃል ያለ ዒባዳ ከመሆኑ አንፃር ሁሉም በየቤቱ ይህን ሱና ተግባራዊ ሊያደርግ ይገባዋል። አላህ ይህን በሽታ አንስቶልን እንደተለመደው የእስላምን ምልክት ሸዒራ በግልጽና በይፋ መተግበር በሚችሉበት መልኩ መስገድ እንዲቻል ዱዓ ከማድረግ ሰዎች ተሰብስበው ረመዳን ስላልሰገዱ ኢዕቲካፍ ስላልነበረ መስጂድ ዝግ ስለሆነ የዒድ ስሜት ሊጠፋ አይገባም። ዋናው ዋጅብና ግዴታው ረመዳን ነው።
ረመዳንን ለመጾም አላህ ስላበቃን በዚህ ልንደሰት፣ ለምስኪኖች ዘካተል ፍጥር ልንሰጥ፣ ራሳችን ልንደሰት፣ ቤተሰቦቻችንን በቻልነው ያክል ልናስደሰት ይገባናል። ከዒደል ፍጥር ጋር በተያያዘ ሌላ ተጨማሪም ሱና አለ። ነው ከመስገዳችን በፊት ቀድሞ በቴምር ማፍጠር፣ በሌሎችም ሰዎች በቀረባቸው በሚገረላቸው ነገር ማፍጠር ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም ዒደል ፍጥር ሶላት ከመስገዳቸው በፊት ዊትር የሆነ ቴምር ቀምሰው ሄዱ እንደነበረ ተነግሯል። ዒደል አድሃ አረፋ በዓል ሲሆን ደግሞ ምንም ሳይበሉ ሄደው ሰግደው ተመልሰው መተው ከውድሕያቸው ቀድመው ይበሉ እንደነበረ ተነግሯል። ወከዛሊክ ነገ ዒድ መሆኑ ከታወጀበት ጊዜ ጀምሮ ሶላተል ዒድ እስኪሰገድ ድረስ ተክቢር ማብዛት ሱና ነው፣ ለወንዱም ለሴቱም። ሴቶች ድምጻቸውን ዝቅ አድርገው ለራሳቸው በሚያሰሙበት ቀድር፣ ወንዶች ድምጻቸውን ጮክ በማድረግ ተክቢር ሊሉ ይገባቸዋል። ዒደል ፍጥር ላይ ልክ ሶላት ሊሰገድ ሲል ተክቢራው ያበቃን እንዳለ ሆኖ ከሶላት በፊት ገላን መታጠብ፣ ንጹህ ልብስ መልበስ፣ ከተቻለ አዲስ ልብስ መልበስ፣ ሽቶ መቀባት ተመራጭና ደጋግ ቀደምቶች ያደርጉት ደጋግ ቀደምቶች ይሰሩት የነበረ መልካም ስራ ነውና እነሱን ልንከተል ይገባናል። ነስአሉላህ ቢመኒሂ ወከረሚሂ አን የተቀበለ ሚና ወሚንኩም ሷሊሐል አዕማል ወአን የርፈዐ ዐነል ወባእ ወልበላእ ኢነሁ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። ሶላት አልዒደይንን ወይም የዒድ ሶላትን ቤት ውስጥ መስገድ በተመለከተ አጠር ያለ ማብራሪያ የምንሰጥበት ትምህርት ይሆናል። ነው ሶላተል ዒድ በርካታ ዑለሞች ዘንድ ፈርዶል ኪፋያ ነው። ፈርዶል ኪፋያ ማለት ከሙስሊሙ ማህበረሰብ ውስጥ የተወሰኑት ሊሰግዱት የሚገባ ግዴታ የሚሆን አንድ ሀገር ላይ ሁሉም ሶላተል ዒድን የተው እንደሆነ የሀገሩ ሰዎች ጥፋተኛ ተብሎ አላህ ዘንድ የሚጠየቁበት፣ የተወሰኑት ከሰገዱት ደግሞ ሌሎች ባይሰግዱ በግዴታው የማይጠየቁበት ማለት ነው። የተወሰኑ ዑለሞች ደግሞ እዚህ ደረጃ የደረሰ ግዴታ አይደለም፣ ይልቅ የጠበቀ ሱና ነው ያሉበት ሁኔታ አለ። ዑሙመን ሶላተል ዒድ ከትልልቅ የእስላም መገለጫዎች መሃል አንዱ ከመሆኑ አንፃር ሙስሊሞች ሶላተል ዒድን ሊተው አይገባም። ሶላት የዒደል ፍጥርም ይሁን የዒድ አልአድሃ ሶላትን ሶላተል ዒድ የሚሰገደው 2 ረክዓ ብቻ ነው። የመጀመሪያው ረክዓ ላይ ፋቲሃ ተቀርቶ ከዛ በኋላ ሰብሕ እስመ ረቢከል አዕላ ይቀራል። ሁለተኛው ላይ እንደዚሁ ፋቲሃ ተቀርቶ ሀል አታከ ሐዲሱል ጋሺያ ይቀራል። ሱረቱል ቃፍና ኢቅተረበ ወይም ሱረቱል ቀመርንም መቅራት ይቻላል። ፋቲሃ ከመቅራት በፊት ተክቢራ ተደርጎ የመጀመሪያው የመክፈቻ ተክቢረቱል ኢሕራም ተደርጎ 7 ጊዜ አላሁ አክበር አላሁ አክበር አላሁ አክበር ይባላል። ከዛ በኋላ ፋቲሃ ይቀራል። ከዛ ሱራው ይቀራል። ሱረቱል አዕላንም ይሁን ጋሺያን አያ ደግሞ ቃፍንም ይሁን አልቀመርን ያልሐፈዘ ሰው የቻለውን ሌላ ሱራ መቅራት ይችላል። ከፋቲሃው ከቁርአኑ በኋላ ሩኩዕ ተደርጎ ስጁድ ተደርጎ ሩኩዑ ስጁዱ ላይ ሌላ ጊዜ የሚባሉ ዚክሮች ተብለው ከዛ በኋላ ወደ ሁለተኛው ረክዓ በመነሳት አላሁ አክበር ይባላል። ስንነሳ ከምንለው አላሁ አክበር ወይም ተክቢር በኋላ 5 ጊዜ በመደዳ አላሁ አክበር ይባላል። የመጀመሪያው ተክቢር ላይ ከተክቢረቱል ኢሕራም ከመክፈቻው ተክቢር በኋላ 7 ጊዜ፣ ሁለተኛው ረክዓ ላይ ደግሞ ከስጁድ ስንነሳ ከምንለው ተክቢር ውጪ 5 ጊዜ ተክቢር ይባልና ከዛ ፋቲሃ ይቀራል። በተክቢሮች መሃል የሚባል ዚክር አለ ወይስ የለም የሚለውን በተመለከተ አንዳንድ ዑለሞች ከአንዳንድ ሱሐቦች እንደተገኘው ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ይባላል ብላ። ይሄን ማለትም ይቻላል። ዝም ብሎ ተክቢሮችን አከታትሎ ማለትም ይቻላል። ይህ የረካውን ብዛትና አፈጻጸሙን በተመለከተ ሲሆን የሶላተል ዒድ ወቅት መቼ ነው የሚለውን በተመለከተ የሶላተል ዒድ ወቅት ልክ እንደ ሶላተ ዱሃን ፀሐይ ወጣ ከፍ ብላ በደንብ ጎልታ መታየት ከጀመረችበት ጊዜ ጀምሮ የዙህር ወቅት እስኪቃረብ ድረስ የዙህር ወቅት ሊገባ 25 አካባቢ ደቂቃ እስኪቀረው ድረስ ማለት ነው። የዒዱ ሶላት የዒድ አልአድሃ ሲሆን ፈጠን ብሎ መስገዱ ሱና ነው። የዒድ አልፍጥር ሲሆን ደግሞ ትንሽ ዘግየት ማድረጉ ሱና ነው። በጥቅሉ የዒድ አልአድሃ ላይ ሰዎች ወደ ቤታቸው ፍጥነት ተመልሰው ውድሕያቸውን በጊዜ ያርዱ ዘንድ ነው። የዒድ አልፍጥር ላይ ማዘግየቱ የተወደደው ሰዎች ዘካተል ፍጥራቸውን አውጥተው ሳይጨናነቁ
ለሶላት እንዲደርሱ በማለት ነው። በመሰረቱ የሶላቱ ወቅት ሰፊ ነው። ፀሐይ ከወጣችበትና ከፍ ብላ ጎልታ ከታየችበት ሰዓት ጀምሮ ፀሐይ እኩለ ሰማይ እስከምትሆንበት ጊዜ ድረስ አሊያ ደግሞ ለዙሁር 20-25 ደቂቃ እስኪቀር ባለው ጊዜ ውስጥ ይሰገዳል። በመሰረቱ ሶላተል ዒድን ሜዳ ላይ ግልጥ የሆነ ሰፊ የሆነ ቦታ ላይ መስገድ ሱና ነው። አስፈላጊ ሆኖ ከተገኘ ዝናብ ካለ ሜዳ የሚሰገድበት ስፍራ ከሌለ የተለያዩ ምክንያቶች ካሉ መስጂድ ውስጥ መስገድም ይቻላል። ሶላተል ዒድ ከሙስሊሞች ጋር በጀማዓ ያመለጠው ሰው ቤት ውስጥ ቀዷ ማውጣት መስገድ ይችላል። ቤት ውስጥ ቀዷ በሚያወጣበት ጊዜ የተወሰኑ ዑለሞች 4 ረክዓ ነው ቀዷ የሚያወጣው። ጁሙዓ ሶላት ያለፈው ሰው ያለፈውን የጁሙዓ ሶላት ዙህር አድርጎ 4 ረክዓ እንደሚሰግደው ያሉ አሉ። ሌሎች ደግሞ 2 ረክዓ ነው የሚሰግደው ያሉ አሉ። ይህን የምንለው በመሰረቱ ሀገሩ ላይ በየቦታው ተሰግዶ በግለሰብ ደረጃ መስገድ ያልቻለ ሆኖ በግሉ በሚሰግድበት ጊዜ ነው። ነገር ግን አሁን ላይ በኮሮና ወረርሽኝ ምክንያት እንደተለመደው በየቦታው በየመስጂድና ሜዳው ስለማይሰገድ ሰዎች በቤቶቻቸው ውስጥ መስገድ ይችላሉ። ይህንንም ዑለሞች ፉቃሃዎች ቀጥለን እንደምንገልጸው ቤት መስገድ እንደሚቻል ተናግረዋል። መስጂድ ሄደው ሜዳ ሄደው መስገድ ለማይችሉ ሰዎች ስለዚህ 2 ረካ ያድርግ 4 ረካ ያድርግ የሚባለው በመሰረቱ በሀገሩ በአካባቢው ተሰግዶ ሳለ በግለሰብ ደረጃ ዑድር ኖሮት ሄዶ መስገድ ላልቻለ ሰው እንደ ቀዷ ስለሚሰግደው ጁሙዓ ያመለጠው ሰው 4 እንደሚሰግደው ጁሙዓ ያልሰገደ ሰው በዛ ቀን ዙህሩን 4 እንደሚሰግደው ዒድም ያመለጠው 4 ይስገድ ነው የተባለው። ነገር ግን ሀገሩ ላይ ካልተሰገደ እንደ አዲስ ቀጥታ እየሰገደ ስለሆነ 2 ረካ መስገድ ይቻላል። ቤት ውስጥ በሚሰገድበት ጊዜ ለብቻም መስገድ ይቻላል። ብቻውን የሆነ ሰው ጀማዓ ካለ ጀማዓውን ቤተሰቡን ሰብስቦ መስገድ ይችላል። ኢማሙ ሻፊዒ፣ ኢማሙ ነወዊ፣ ሌሎችም የዲን መሪዎች ሶላተል ዒድን ቤት መስገድ እንደሚቻል ተናግረዋል። ሴት ልጅ ወደ ዒድ መስገጃ ስፍራ መሄድ ካልቻለች ቤት ልትሰግድ ትችላለች። እንደዚሁ ደግሞ መንገደኛ የሆነ ሰው ጉዞ ላይ ሆኖ እየተጓዘ ሳለ የተኛውን ስፍራ ላይ ለብቻውም ይሁን ከሰው ጋር ሊሰግድ ይችላል። ባሪያ በነበረበት ጊዜ ላይ ከሰዎች ጋር ሄዶ መስገድ ያልቻለ ባሪያ ቤት ውስጥ መስገድ ይችላል ብለዋል። አነስ ኢብኑ ማሊክ ረዲየላሁ ዐንሁ አርዳህ ሌሎች ሜዳ ሄደው ሲሰግዱ እሳቸው ቤተሰባቸውን ሰብስበው 2 ረካ እንደሰገዱ ተዘግቧል። ቤት ውስጥ በሚሰገድበት ጊዜ በምን መልኩ ነው የሚሰገደው ያለን እንደሆነ አላ ሀይአቲሃ ብለዋል ዑለሞች። ከቤት ውጪ መስጂድ ላይ ሜዳ ላይ እንደሚሰገደው ነው ቤት ውስጥም የሚሰገደው ብለዋል። መግቢያ አካባቢ ላይ እንደጠቀስነው የመጀመሪያው ረክዓ ላይ ከተክቢረተል ኢሕራም ከመክፈቻ ተክቢራ በኋላ 7 ተክቢራ ተደርጎ ሁለተኛው ላይ ከሱጁድ ሲነሱ ከሚባለው ተክቢራ ውጪ 5 ተክቢራ ተደርጎ መሃል ላይ የሚባሉ ዚክሮች ተብሎ መጨረሻ ላይም ሶላት ካለቀ በኋላ ኹጥባ ተደርጎ ልክ ሜዳ ላይ መስጂድ ላይ እንደሚሰገደው ይሰገዳል ብለዋል። ባይሆን ቤት ውስጥ የሚሰግድ ሰው ብቻውን የሰገደ እንደሆነ ኹጥባ ያደርግም። በጋራ በጀማዓ የተሰገደ እንደሆነ ቤት ውስጥም ቢሆን ኹጥባ ይደረጋል ብለዋል የተለያዩ ሊቃውንቶች። እንደዚህ አይነት ሁኔታዎች ላይ ኹጥባ ማድረግ ይህን ያክል ከባድ አይደለም። አባወራው ቤት ውስጥ ያሰገደው ሰው ሶላቱ ቀደም ሲል በተጠቀሰው መልኩ ተሰግዶ እንዳለቀ ሰዎች ፊት ተነስቶ በመቆም አላህን አመስግኖ ነቢ ላይ ሶላዋት አውርዶ የሚችለውን 1-2 አንቀጽ ቀርቶ ከዛ በኋላ አረብኛ ከቻለ መልካም፣ ካልሆነ በራሱ ቋንቋ ከወቅቱ ከሁኔታው ጋር የሚሄድ አጠር ያለ ምክር ነገር ለግሶ አላህን አመስግኖ ሶላዋት አውርዶ ማጠናቀቅ ይቻላል። የዒድ ሶላት ኹጥባው ከጁሙዓ ኹጥባ ለየት የሚያደርገው ነገር አለ። መግቢያው ላይ ተክቢር ይባላል። ይህ ቢባልም ቢተውም ችግር የለውም። ሲጀመርም በተወሰነ መልኩ ኺላፍ አለበት። የቻለ ሰው ኹጥባውን በተክቢር ቢጀምር፣ ያልቻለ ሰው ቀጥታ አላህን አመስግኖ ነቢ ላይ ሶላት አውርዶ ወደ ኹጥባ ቢገባ መልካም ነው። ኹጥባው አንድም ቢሆን ችግር የለውም፣ 2ም ቢሆን ችግር የለውም። በርካታ ዑለሞች 2 ነው ብለዋል። አንዳንዶች የተወሰኑ የዒድ ኹጥባ 1 ብቻ ነው ያሉም አሉ። ጭራሽ ደግሞ ኹጥባው ቢቀርም ይህን ያክል ችግር የለም። በተሟላ ሱናውን በጠበቀ መልኩ መስገድ ያልቻለ ሰው ወይም መስገድ ማይችሉበት ሁኔታ ከተፈጠረ እንዴተኛውም 2 ረክዓ ብቻ ቢሰግዱ ሶላተል ዒድ እንደሚሆን የጠቀሱ ፉቃሃዎች አሉ። ወለው ሱልየት ረክዓተይን ከአይ ሱነቲን ጃዝ ብለዋል። እንዴተኛውም ሱና 2 ረክዓ ብቻ ቢሰግድ ሶላተል ዒድ ይሆናል። ሶላተል ዒድ ተብሎ ተነይቶ እስከተሰገደ ድረስ ብለዋል።
ይህ ማለት በሁለቱም ረካዓዎች ከፊት ከፋቲሓ በፊት 7 ጊዜ የሚባለው ተክቢር ቢቀር ኹጥባው ቢቀር ችግር የለውም ማለት ነው። የሶላተል ዒድ ንያ በተመለከተ በምላስ የሚባል ነገር የለም። ብዙ ሰዎች ምን ተብሎ እንደሚነየት አላቅም ይላሉ። የተለያዩ ዒባዳዎች ዋናው ዒባዳው በዲን የተደነገገ መሆኑን ማወቅ አፈዛዘሙን ማወቅ ነው። ቁጥሩን ካወቀን ወቅቱን ካወቀን በልባችን ዒባዳውን ለመስራት ከወሰነን ካቀደን በቂ ነው። ባጭሩ የዒድ ሶላት አሰጋገድ ይሄን ይመስላል። በሱናና በዋጅብነት መሃል ያለ ዒባዳ ከመሆኑ አንፃር ሁሉም በየቤቱ ይህን ሱና ተግባራዊ ሊያደርግ ይገባዋል። አላህ ይህን በሽታ አንስቶልን እንደተለመደው የእስላምን ምልክት ሸዒራ በግልጽና በይፋ መተግበር በሚችሉበት መልኩ መስገድ እንዲቻል ዱዓ ከማድረግ ሰዎች ተሰብስበው ረመዳን ስላልሰገዱ ኢዕቲካፍ ስላልነበረ መስጂድ ዝግ ስለሆነ የዒድ ስሜት ሊጠፋ አይገባም። ዋናው ዋጅብና ግዴታው ረመዳን ነው። ረመዳንን ለመጾም አላህ ስላበቃን በዚህ ልንደሰት፣ ለምስኪኖች ዘካተል ፍጥር ልንሰጥ፣ ራሳችን ልንደሰት፣ ቤተሰቦቻችንን በቻልነው ያክል ልናስደሰት ይገባናል። ከዒደል ፍጥር ጋር በተያያዘ ሌላ ተጨማሪም ሱና አለ። ነው ከመስገዳችን በፊት ቀድሞ በቴምር ማፍጠር፣ በሌሎችም ሰዎች በቀረባቸው በሚገረላቸው ነገር ማፍጠር ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም ዒደል ፍጥር ሶላት ከመስገዳቸው በፊት ዊትር የሆነ ቴምር ቀምሰው ሄዱ እንደነበረ ተነግሯል። ዒደል አድሓ አረፋ በዓል ሲሆን ደግሞ ምንም ሳይበሉ ሄደው ሰግደው ተመልሰው መተው ከኡድሒያቸው ቀድመው ይበሉ እንደነበረ ተነግሯል። ወከዛሊክ ነገ ዒድ መሆኑ ከታወጀበት ጊዜ ጀምሮ ሶላተል ዒድ እስኪሰገድ ድረስ ተክቢር ማብዛት ሱና ነው፣ ለወንዱም ለሴቱም። ሴቶች ድምጻቸውን ዝቅ አድርገው ለራሳቸው በሚያሰሙበት ቀድር፣ ወንዶች ድምጻቸውን ጮክ በማድረግ ተክቢር ሊሉ ይገባቸዋል። ዒደል ፍጥር ላይ ልክ ሶላት ሊሰገድ ሲል ተክቢራው ያበቃን እንዳለ ሆኖ ከሶላት በፊት ገላን መታጠብ፣ ንጹህ ልብስ መልበስ፣ ከተቻለ አዲስ ልብስ መልበስ፣ ሽቶ መቀባት ተመራጭና ደጋግ ቀደምቶች ያደርጉት ደጋግ ቀደምቶች ይሰሩት የነበረ መልካም ስራ ነውና እነሱን ልንከተል ይገባናል። አሰላሁ ቢመኒሂ ወከረሚሂ አን የተቀበለ ሚና ወሚንኩም ሷሊሐል አዕማል ወአን የርፈዐ ዐና አልወባአ ወልበላእ ኢነሁ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።